አዲስ ቀን እንደቀጠለ ነው ተመልካቾቻችን አብራችሁን ስላላችሁ እናመሰግናለን። ቀደም ብሎ ያነሳነውን የሀገር ጉዳይ ማለትም የብሔራዊ ዲጂታል መታወቂያን የተመለከተውን ጉዳይ በዚህ የምንቋጨው አይደለም። ቀን በዜና ኢትዮጵያ እንዲሁም ምሽት በኢቲቪ 57 ሰፋ ያሉ ማብራሪያዎችን እየሰጠንበት የምንቆይ ነው የሚሆነው። ከወዲሁ እንድትከታተሉት እንጋብዛለን። እንቀጥላለን። አሁን ደግሞ የዶት ስትሪም መረጃዎችን የምንከታተልበት ሰዓት ነው። ባልደረባችን ንብረቴ የተሆነ በመግቢያችን ላይ ያስተዋወቀን ጉዳዮች ይዞ ተመልሷል። ንብረቴ በድጋሚ እንኳን ደህና መጣ። መቀጠል እንችላለን። እንኳን ደህና ቆያችሁኝ። እንግዲህ ቀደም ብሎ በዜና ስታነስቶ የነበረው ጉዳይ የመጀመሪያ ጉዳያችን ማህበራዊ ጉዳይ ላይ መነጋገሪያ የነበረው ትላንት በአዲስ አበባ ከተማ የካሳንቺስ የኮሪደር ልማት ከፊሉ ተመርቋልና እዛ ላይ ማህበራዊ ሚዲያ በደንብ ሲነጋገርበት የነበረው ጉዳይ ነው። የአዲስ አበባ ሌላኛው ውበት የተገለጠበት ምሽት ነበር በሚል ማህበራዊ ጉዳይ ላይ መነጋገሪያ ከነበረው ጉዳይ አንዱ ነው። እንግዲህ አዲስ አበባ ታስታውሱ ከነበረ የኮሪደር ልማት ከተጀመረ በኋላ በዓለም አቀፍ መድረኮች ስሟ ተደጋጋሚ እየተጠቀሰ ያለች ከተማ ነች። የተለያዩ የአፍሪካ ሀገራትን ጨምሮ የዓለም አቀፍ መሪዎችም ስሟን በተደጋጋሚ የሚያነሷት ከተማ ሆናለች። ለቱሪዝም ምቹ እየሆነች ያለች ከተማ ነው ያለችውና በተለይ ከተማዋ የዲፕሎማቲክ ከተማ ተብላ የምትታወቅ ናት። አሁን እንደነ ካሳንቺስ ሳይንስ ደግሞ ውበቶቿ እየተገለጡ ሲወጡ ይበልጥ እያማረባት ያለች ከተማ ሆናለች። እንግዲህ ቀደም ብለን እዚህ አዲስ ቀን ላይም በተደጋጋሚ አንስተናል። የደቡብ አፍሪካ እንደ ጆሃንስበርግን እንደ አዲስ አበባ የማድረግ ጥረት እና ሌሎች ሀገራትም አዲስ አበባን ለማየት ጉጉት እያደረባቸው እንደሆነ እናውቃለን። የተለያዩ መረጃዎችን በዛ ልክ ነው እየወጡ ያሉ። ትላንትናም እንግዲህ የካሳንቺስ ከዚህ ቀደም የነበረውን ገጽታ እናውቃለን። በተለይ አካባቢ ያለውን በርካታ ሆቴሎችና ተቋማት ያለበት የተባበሩት መንግስታት ድርጅት እና ኢሲ ያሉበት አካባቢ ነው። ግን በነዛ ተቋማት ልክ የሚመጥን ሰፈር እንዳልነበር ይታወቃል። ትላንትና ያየነው ስራ ደግሞ ለነዛ ተቋማትን በሚመጥን መልኩ ለነዋሪዎች ምቹ እንዲሁም ደግሞ አዲስ አበባ ለጎብኚዎች ምቹ በሚሆን መልኩ እየተሰራች እንደሆነ ይታወቃል። እንግዲህ ትላንት ካሳንቺስ ውስጥ ያየነው የሚያሳየው ምስሉ ላይ እንደምናየው እንግዲህ የተለያዩ መሰረተ ልማቶች ተሰርተዋል። የሚያምሩ መንገዶች ተሰርተዋል። እንዲሁም ከዚህ ቀደም ከመኪና ጋር ሲጋፋ የነበረው እግረኛ የራሱ መንገድ ተሰርቶለት እግረኛ መንገዱን ጠብቆ የሚሄድበት እንዲሁም ደግሞ በሳይክል በከተማዋ ውስጥ መንቀሳቀስ የሚፈልግ ደግሞ ለብቻው መንገድ ተሰርቶለት በዛ መልኩ የሚሄድ እንዲሁም እንግዲህ አዲስ አበባ ለቱሪዝም መዳረሻ ተመራጭ እየሆነች ነው ብለን ስናስብ ከዚህ ቀደም የሚነሱባት ችግሮች ነበሩ። በየአካባቢው የመጸዳጃ ቦታዎች ችግሮች ነበሩና ያንን በሚቀርፍ መልኩ ካሳንቺስ ላይ የተሰሩ ስራዎች በጣም በርካቶች እየተነጋገሩባቸው ያሉ ጉዳይ ነው። አንድ ቱሪዝም አንድን ሀገር ወይም ደግሞ ከተማን ተመራጭ ሲያደርግ መሰረተ ልማቶችን ነው ቀድሞ የሚያዩ። ከነዚህ መካከል ደግሞ ዘመናዊ የሆኑና በቀላሉ ሰዎች አገልግሎት የሚያገኙባቸው ከሆቴል ባሻገር እንደ መጸዳጃ አይነት እንዲሁም የህዝብ መገልገያዎች እና አረንጓዴ ቦታዎች ተመራጭ ይሆናሉ። እነዛን ባሟላ መልኩ እንግዲህ ትላንት ያየነው የካሳንቺስ ስራ ይህን የሚያሳይ ነው። አዲስ አበባ ከተማ ላይ የተሰሩ ያሉ ስራዎች በርካታ ውጤቶች እየተገኘባቸው በዓለም አቀፍ መድረክም እንደተሞክሮ እየተጠቀሰ ያለ ስራ ነው። አንዱ ይሄ ነው የመጀመሪያው መረጃችን የሚሆነው። ሁለተኛው መረጃችን ወደ ኢትዮጵያ አየር ኃይል ይወስደናል። እንግዲህ የስፑትኒክ አፍሪካ ድረገጽ የወጣው መረጃ ነው። የኢትዮጵያ አየር ኃይል በአፍሪካ ካሉ ግዙፍ ተቋማት እንደሆነ ይታወቃል። እንግዲህ በታሪክም የአፍሪካ የተለያዩ ሀገራት አየር ኃይል ሳይኖራቸው የተመሰረተ ተቋም ነው። ትላንት ይዞት የወጣው መረጃ ደግሞ በአፍሪካ ካሉ አስፈሪ ተቋም መካከል የኢትዮጵያ አየር ኃይል አንዱ ነው ብሏል። በተለይ ወደ 103 የሚደርሱ አውሮፕላኖች አሉት ብሏል። ከዚህ ውስጥ ወደ 25 የሚሆኑት ተዋጊ ናቸው። እንዲሁም ደግሞ ወደ 34 የማሰልጠኛ አውሮፕላኖች ያሉት እንዲሁም ወደ 33 የሚሆኑ ደግሞ ሄሊኮፕተሮች ያሉት ትልቅ ተቋም እየሆነ በአፍሪካ ውስጥ ግዙፍና አስፈሪ የሆነ ተቋም እየሆነ ያለ ተቋም ነው ብሏል። በሌላ በኩል ደግሞ እዚሁ ድረገጽ ላይ የተነሳው ኢትዮጵያ በአየር ኃይል እያስመዘገበች ያለችው ዘርፍና በተለይ ተቋሙ አስፈሪ ከመሆንም ባለፈ በራሷ ድሮንን ወደ ማምረት እየተሸጋገረች ያለች ሀገር ናት ብሎ በመረጃው ላይ አንስቷል። ባለፈው እንግዲህ ጠቅላይ ሚኒስትር አብይ አህመድ የመረቁትን ፋብሪካ እናስታውሳለን። የተለያዩ ጦር መሳሪያዎች የሚያመርት ፋብሪካ ሀገር ውስጥ ተመርቆ ነበር። በኋላ ደግሞ ድሮንን በሀገር ውስጥ ማምረት ስለመጀመሩ ጠቅላይ ሚኒስትሩ ይፋ አድርገው ነበር። ፋብሪካም ሲመረቅ እናስታውሳለን። የስፑትኒክ መረጃም እንግዲህ እነዚህን በመጥቀስ ኢትዮጵያ ጠንካራ አየር ኃይል ገንብታለች። በአፍሪካ ውስጥ ካሉ አስፈሪ ከሚባሉ አየር ኃይሎች መካከል ቀዳሚ ቦታ ላይ የሚገኝ ነው። በድሮን መሰረተ ልማት ደግሞ ስሟ ቀድሞ እየተጠቀሰ ያለች አፍሪካዊት ሀገር ናት የሚል መረጃን አጋርቷልና ማህበራዊ ሚዲያው ላይ በርካቶች እየተነጋገሩበት ያለ ጉዳይ ነው። እንግዲህ የኢትዮጵያን አየር ኃይል ስናነሳ በርካታ ድሎች አብረው የሚነሱበት ተቋም ነው። የሀገር ነጻነትን በማስጠበቅ በተለይ በኢትዮ ሶማሌ ጦርነት ወቅት ምን ያህል ለሀገር ነጻነት የተከፈለውን ዋጋ በኢትዮጵያ አየር ኃይል ማየት እንችላለን። በኋላ ላይም በኢትዮ ኤርትራ ጦርነት ወቅት ሀገርን ነጻ ከማድረግ አኳያ ትልልቅ ድሎች ያስመዘገበ ተቋም ነው። በኋላም ሀገሩን እየጠበቀ ያለ ተቋም ነው። አሁን ደግሞ በአፍሪካ ውስጥ ካሉ አየር ኃይሎች አስፈሪ ሆኖ እየተገነባ ያለ ተቋም ነው በሚል መረጃውን ይዞ ወጥቷል። ሌላኛው መረጃችን እዚሁ አዲስ አበባ ያቆየናል። እንግዲህ
ቦይንግ ዋና መስሪያ ቤቱን የአፍሪካ መስሪያ ቤቱን እዚሁ አዲስ አበባ ውስጥ ከፍቷል። ይህም ከኢትዮጵያ አየር መንገድ ስኬት ጋር እንዲሁም ደግሞ አዲስ አበባ የተለያዩ የዲፕሎማቲክ መቀመጫ ከተማ ነች ብለናል እና የቦይንግ ተመራጭ አድርጓታል። የኢትዮጵያ አየር መንገድ ስኬትን ሁላችን እናውቃለን። ከቦይንግ ጋር ያለውን ግንኙነትም ይታወቃልና አሁን ቦይንግ አዲስ አበባን እንዴት መረጣት ለሚለው አንዱ ትልቅ የአየር መንገድ የገነባች ሀገር መሆኗ እንዲሁም ደግሞ የአፍሪካ ህብረትን ጨምሮ የተለያዩ ዓለም አቀፍ ተቋማት መቀመጫ መሆኗ ቦይንግ ተመራጭ አድርጓታል አዲስ አበባን። እንግዲህ የቦይንግ አዲስ አበባ ውስጥ መከፈት ትልቅ ተስፋን ይዞ ይመጣል። በተለይ በኢትዮጵያ ላለው የአቪዬሽን ዘርፍ ትልቅ ተስፋን ይዞ ይመጣል በሚል በርካቶች እየተነጋገሩበት ነው ያለው። እንግዲህ የኢትዮጵያ አየር መንገድ የተለያዩ ከጥገና ጀምሮ በርካታ በረራዎችን በማድረግ የሚታወቅ ተቋም ነውና የቦይንግ ደግሞ እዚህ መከፈቱ ዋና መስሪያ ቤቱን እዚህ ማድረጉ የአፍሪካ የአቪዬሽን ሴንተር አዲስ አበባ ወደፊት የመሆን ተስፋ አላትና ያንን እቅዷን የሚያሳካላት ስለመሆኑም ተነግሯል። እንግዲህ ማህበራዊ ሚዲያ ላይ አንዱ እየተነጋገርን መነጋገሪያ የሆነው መረጃ ይሄ ነው። ትልቅ ተስፋ ለአዲስ አበባ ይዞ ይመጣል ተብሎ ይጠበቃል። ሌላኛው ጉዳያችን እንግዲህ ከሰኞ ዕለት ህይወታቸው ያለፉትን የሮማ ካቶሊክ ጳጳስ ማን ይተካል በሚል ማህበራዊ ሚዲያ ላይም እንዲሁም ደግሞ ዓለም አቀፍ መገናኛ ብዙሃን በርካታ ጉዳዮችን ይዘው እየወጡ ነው ያሉት። እንግዲህ የእሳቸውን ለመተካት ምርጫዎች ይደረጋሉ። የሮማ ካቶሊክ ጳጳስን ለመተካት የሚደረገው ምርጫ እንግዲህ በዓለም ላይ ከሚደረጉ ምርጫዎች በተለይ ምስጢራዊ ምርጫ ተብሎ የሚጠቀስ ነው። እንግዲህ ከዚህ ከፖለቲካው ምርጫ ወጥተን ነው በእምነት ላይ ያለውን ምርጫ ከተመለከትን በጣም ምስጢራዊ የሆነ ምርጫ ነው ተብሎ ይታሰባል። ባለፉት 800 ዓመታት ሲከተሉት የነበረ የምርጫ ሂደት አላቸው። በተለይ የካቶሊክ ቤተክርስቲያን በዓለም አቀፍ ደረጃ ወደ 255 የሚሆኑ ካርዲናሎች አሏት ኢትዮጵያን ጨምሮ። ብርሃነ የኢትዮጵያ የካቶሊክ የካርዲናል እናውቃለን። እሳቸውን ጨምሮ በዓለም ላይ ወደ 255 የሚሆኑ ካርዲናሎች አሉ። ከዚህ ውስጥ እንግዲህ ሮማ ላይ ይሰባሰቡና ጳጳሳቸውን ቀጣይ ይመርጣሉ። ለምርጫ ደግሞ ብቁ የሚሆኑት ከ80 በታች የሆኑ ካርዲናሎች ናቸውና እንግዲህ ካቶሊክ ቤተክርስቲያን ካሏት 255 ካርዲናሎች ወደ 138ቱ ብቻ ናቸው መምረጥ የሚችሉ ዘንድሮ እድሜያቸው ከ85 በታች ያሉት እነሱ በመሆናቸው እንግዲህ የተለያዩ ሂደቶችን ያልፋሉ። በጣም ምስጢራዊ ምርጫ ነው የምታደርገው ቤተክርስቲያኗ ብያለሁ። እነዚህ 138 ካርዲናሎች ቫቲካን ውስጥ ገብተው ከማህበራዊ ሚዲያ ከሰው ንክኪ እንዲሁም ደግሞ ከቴሌቪዥንና ከጋዜጣ ሁሉ ማንበብ አይችሉም። ይሄ ምርጫ እስኪካሄድና በጣም ምስጢራዊ በሆነ መልኩ ጳጳሳቸውን ይመርጣሉ። ባለፉት 800 ዓመታት ረጅም ጊዜ የወሰደ ተብሎ የሚጠቀሰው በ13ኛው ክፍለ ዘመን የተደረገው ምርጫ ነው። 4 ዓመትን ፈጅቷል የአንድ ጳጳስ ለመምረጥ በሚደረገው ጥረት። ባለፉት በ12 ዓመት እንግዲህ ትላንት ሰኞ ዕለት ህይወታቸው ያለፈው ጳጳስ ሲመረጡ ደግሞ በተቃራኒው በ24 ሰዓት ውስጥ ተመርጠው ጳጳስ ሆነዋልና ዘንድሮ ምን ያህል ይፈጃል በሚል ሁለቱን እያወዳደሩ እንግዲህ ረጅም ጊዜ የሚፈጅ የምርጫ ሂደትም ነበር። በአጭር ጊዜ ውስጥም ደግሞ ጳጳስ መምረጥ ተችሏል በሚል በርካቶች እየተነጋገሩበት ያለ ጉዳይ ነው። በሚስጥራዊ መንገድ በሚመርጡበት መንገድ ህዝቡን በቀላሉ ማወቅ አይችልም። ነገር ግን አንድ ምልክት አላቸው። እዚሁ ቫቲካን ውስጥ የምርጫ ወረቀቶች ሲቃጠሉ የሚወጣው ጭስ ጥቁር ከሆነ ጳጳሳቱ አለመመረጣቸውን ያመለክታል። እንዲሁም ደግሞ ነጭ ኬሚካል ተነክሮ ደግሞ ወረቀቱ ከተቃጠለ በኋላ የሚወጣው ነጭ ጭስ የሮማ አካባቢ ማህበረሰብ ጳጳሳቸው ስለመመረጡ የሚያውቁበት ምልክት ተደርጎ ይቆጠራል። እንግዲህ በሚቀጥሉት ቀናት አንዱ በርካቶች የሚነጋገሩበታል ማህበራዊ ሚዲያውን እያነሳ ያለው ጉዳይ ይሄኛው ጉዳይ ነው። ሌላኛው ጉዳያችን ወደ ጃፓን ይወስደናል። እንግዲህ ትንሽ አስገራሚ ነገር ነው። የሙዚቃ ፕሮዲውሰር ነው። ለ10 ዓመታት እንግዲህ ዘመናዊ የሚባለውን በጃፓን ውስጥ የፌራሪ መኪና ለመግዛት 10 ዓመት ይቆጥባል። ከዛ በኋላ ከመኪናው ከተገዛ በኋላ እንግዲህ በደስታ በፍጥነት መንገድ ለ1 ሰዓት ያህል ሳያሽከረክረው መኪናው ይቃጠልና ከጥቅም ውጭ ይሆንበታል። የመኪናው መቃጠል ምክንያቱም አልታወቀም። መኪናውን እየነዳ ያለ ጭስ ይመለከታል። ነገር ግን ጭስ ሲመለከት ከአብረውት ከሚሄዱ ሌሎች መኪናዎች ይመስለዋል። እየቆየ ሲመጣ ግን የራሱ መኪና እየተቃጠለች መሆኗን ይመለከታል። ከዛ ሆርዶ አምቡላንሶች ይደውላል፣ ለእሳት አደጋ ይደውላል። ግን ወደ 20 ደቂቃ ሊደርሱለት አልቻሉም እና በ10 ዓመት ቁጠባ የተገዛ መኪና በ1 ሰዓት ውስጥ ወድሞበት እንግዲህ ሀዘኑን የሚያሳይ መረጃ ነው። ማህበራዊ ሚዲያ ላይ እና ኦዲት ሴንትራል እየተነጋገሩበት ያለ ጉዳይ ነው። በቀረብኝ የሚያስብል ነው። ንብረቴ ለመረጃዎች ከልብ እናመሰግናለን። መልካም ቀን።